ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮኖቹ የኢትዮጵያ ንግድ ባንክ ቡድን አባላት ከኛ ጋር ቆይታ ያደርጋሉ። አሰልጣኝ ብርሃኑ ግዛው፣ አማካዩ ሰናይት ቦጋለና ተከላካዩ ናርዶስ ጌትነት ስቱዲዮአችን ይገኛሉ። በቆይታችንም ዘንድሮን ጨምሮ የባለፉት አመታት እንደ ክለብ የነበራቸው ጥንካሬ ስለ አፍሪካ ውድድሮችና ስለ ሴቶች እግር ኳስ ነጥቦችን እያነሳን ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። ባዘው መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። በድጋሚ አብራችሁን ቆዩ። እንግዶቻችን እንኳን ደህና መጣችሁ ብያለሁ። እንኳን ደህና ተባረከ። እንኳን ደስ አላችሁ በማለት ልጀምር። እንግዲህ በቅርቡ የፕሪሚየር ሊጉ ሻምፒዮን ሆናችኋልና ስሜታችሁን ባጭሩ ንጋራ ኮች። እኔ ያው ዘንድሮ ለኔ ልዩ ነው ብዬ ነው የማስበው። በጥቅምት ወር መጨረሻ አካባቢ ቻምፒዮንስ ሊግ ገብተናል። ኢትዮጵያ ከብዙ ጊዜ በኋላ በወንድም በሴትም እንዲህ ትልቅ ውድድር ላይ ስትሳተፍ ማየቱ ራሱ ውጤቱ ሳይሆን ማየቱ ራሱ አንዱ ነው። ሌላው ደግሞ 25 አመት ቆይተው ዶክመንተሪ ፊልም ያስመረኩበት ነው። ከነዚህ ድል በኋላ ደግሞ በጀግኖች ልጆቼ አማካኝነት በብዙ ውድድር ፈተና በብዙ ጉዳቶች በብዙ ችግሮች መካከል ደግሞ እግዚአብሔር ፈቅዶ የ2017 ፕሪሚየር ሊግ ለ5 ተከታታይ አመትና ለ8ኛ ጊዜ ደግሞ በማንሳታችን ልዩ ደስታ ነው የተሰማን። እንኳን አብሮ ደስ አለን። ያው ሻምፒዮን ስትሆን ለየት ያለ ደስታ ነው ያለው። ያው የልፋትን ዋጋ ስለምታገኝ እጅግ በጣም ደስተኛ ነበርን። ደስ ይላል ብቻ ያለው ነው። ናርዶስ ያንቺናል። ያው የልፋታችንን ውጤት ስላገኘን እጅግ በጣም ደስተኞች ነን። ሻምፒዮን መሆን እንዲህ በቀላሉ የሚመጣ ነገር አይደለምና ብዙ ልፋቶች ብዙ ጥረቶች ነበሩበት፣ ብዙ ድካሞች። ያ ደግሞ ፍሬ አፍርቶ በማየታችን በጣም እድለኞችም ነን ደስተኞችም ነን። ኮች በተለይ በዚህ የውድድር አመት ትንሽ በተለይ ሐዋሳ ላይ የነበረው ፉክክርም ትንሽ ጠንከር ያለ ነበርና አመቱ ቅድም መግቢያችን ላይ ስታነሳው ነበረ ከአፍሪካ ውድድር እንደተመለሳችሁ ነው ወደ ሊግ ወደ ፕሪሚየር ሊጉ የገባችሁት። እንደው ጉዞ ጠቅልል ሲል የአመቱ ጉዟችሁ ምን ይመስል ነበረ? ከዚህ ከፉክክርም አጠቃላይ ከነበረው ሂደት አንፃር። ስለ እውነቱ ከሆነ ዘንድሮ በጣም ፈታኝ ጊዜ ነው ያሳለፍነው። በተለይ ደግሞ ልጆቼ እኔ የምላቸውን ነገሮች ስለሚሰሙ አለፍን እንጂ ዘንድሮ ዋንጫ የምናጣባት ጊዜ ነበረች። አንደኛ ክረምት ላይ ነበረ የ2016 ውድድር ያለቀው። ወዲያው ደግሞ ሴካፋ ወጣ እና የኢትዮጵያኖች ተጫዋቾች ሜንታሊቲ ብዙ ጊዜ ውድድርን አርፈው የመጫወት ነበርና እነዚህ ልጆች ምንም አይነት ሳያምራቸው ይሄንን ነው የተሳተፉበትና ቀጥሎ ደግሞ ቻምፒዮንስ ሊግ መጣ። ቻምፒዮንስ ሊግ ውድድር እያለን ነው ደግሞ ውድድሮች ሲካሄዱ የነበረው። መቼም አንድ ጆሮአችን ወደዚህ ነው። ዓለም አንድ መንደር ስለሆነች እጃችን ላይ ዜናዎች በየጊዜ ስለሚደርሱ ማለት ነውና ሌላው ደግሞ በተጨማሪ አንደኛ ዙር ካለቀ በኋላ የብሔራዊ ቡድን መጣ። ከዛ ከብሔራዊ ቡድን አድካሚ ትሬኒንጎች ነበሩና ሌላው ደግሞ ፈታኙ ነገሮች ደግሞ ልጆቼ በጣም ተጎድቶብኛልና እነዚህ ውስጥ ያሉት አሁን ለኢትዮጵያ እግር ኳስ ዋጋ የከፈሉ እንስት ተጫዋቾች ናቸውና ናርዲም በመጀመሪያ ጨዋታ ነው የተጎዳቸው። ሰኒ ደግሞ አንደኛ ዙር እንደጨረሰች ነውና በአጠቃላይ ወደ 7 ልጆች አካባቢ ላይ ነበር የተጎደኑና የሜዳ ተጽዕኖም እጅግ በጣም ከፍተኛ ነበር ከአበበ ቢቂላ ጀምሮ እስከ ሐዋሳ ድረስና በጣም ከፈታኝ አስቸጋሪ ነገር ነው ዘንድሮ ሻምፒዮን ነው። ያው እንግዲህ ሁለተኛው ዙር ላይ ጉዳት ላይ ከነበሩ ተጫዋቾች መካከል ሰኒና ናርዶስ ሁለታችሁ ትገኙበታላችሁና ከውድድሩ ክብደት አንፃር እንደው ምን ታዘባችሁ? ናርዶስና ሰኒ ውድድሩ እየከበደ የመጣው ያው ሁሉም ቲሞች ያው ክፍተቶቻቸውን አርመው ነው የሚመጡት። ያ ይመስለኛል። ሁለተኛ ዙር ደግሞ ያው ጠንከር ያለ ውድድር ነበር። ሁለተኛ ዙር ላይ ሁሉም ቲሞች ጠንካራ ሆኖ ነበር። ያ ይመስለኛል ትንሽ ውድድሩን ከበድ ያደረገብንና ያን ከባዱን ውድድር ደግሞ በከፍተኛ ነጥብ በልጠን ስኬታማ ሆነን ሻምፒዮን ሆነናል። ያው ናርድም ጉዳት ላይ ነበር። እንግዲህ ወጣት ተጫዋች ነሽ። ጥሩ ግልጋሎትን ሲሰጭ ነበር የቡድኑና የተጎዳሽበት ወቅት አስፈላጊ ስለነበረ እንደው ፊል አድርገሻል በወቅቱ? በዛ ሰዓት በእኛ ላይ ቦታ ላይ የምትጫወት አንድ ልጅም በጉዳት አትገባም ነበረ እና ስኳዱም እንደተባለው ጉዳት ስለበዛ ጠባብ ነበረ። ያው በዛ ሰዓት በወሳኝ ሰዓት ከቲም መውጣት ያው ሳይኮሎጂ ትንሽ
ይከብዳልና ግን ቢሆንም በሐሳብም ሆነ በነገሮችን በፖዚቲቭ አይነት መንገድ በመረዳት ያው ከቲሙ ጎን ለመሆን የቻልኩትን ያክል ሞክሬያለሁ። ያው ያንተ ጓደኞች እዛ እየተማማቱ ያያክ አንተ ቁጭ ብለህ ስታይ የሆነ ነገር ይሰማካልና በዛ ላይ ደግሞ ሜዳው ከባድ ነው ለሴት ልጅ አይደለም ለወንድ ልጅ የሚከብድ ሜዳ ነውና ያም ነገር ተጽዕኖ ነበረው ግን እኛ ተስፋ ለመቁረጣችን ይሄን ውጤት እንድናመጣ አድርጎናል ብዬ አስባለሁ። እሱንም ማየት ይቻላል ያልቅ አካባቢ እንደ አዲስ ነው የተነሳ ነውና እንደዚህ አይነት ሻምፒዮን የሚሆን ቡድን ላይ ተስፋ ለመቁረጥ መታገል የግዴታ ነውና ያ ነገር እኛን ከፍ አድርጎናል ብዬ አስባለሁ። ያው ከአድካሚ ጉዞ በኋላ ሻምፒዮን ስትሆኑ ዘንድሮ የተሸለማችሁት ዋንጫ ሀገራዊ ቅርጽን በሰፌድ ቅርጽ የተሰራ ዋንጫ ነበር የተሸለማችሁት። እኛ እኮ ያው እግር ኳስ ፌዴሬሽን አስቡልን ማለት ሳይሆን ትኩረት ስጡን የምንለው እንደዚህ አይነት ሰርፕራይዝ አድርጉን ማለት ነው። ብዙ ጊዜ ዋንጫዎችን እናቃቸዋለን። መርካቶም ስትሄድ የሆነ ገበያ ቦታ ስትሄድ ዋንጫ ይሰጠኛል ቀድመ ተለማምደዋል ዋንጫው ሀገር በቀለ ዋንጫ አይደለም። እዛ ላይ ባንዲራ ምናምን ተደርጎ ሜዳሊያ ተደርጎ ይሰጣል። ይሄ ደግሞ እናቶቻችንን የሀገራችንን ክብር የሚያነሳ በተለይ ገጠሩ አካባቢ የኖረ ይታወቃል። ከተማ ያለውም ያውቀዋል ነገር ግን ገዝቶ ነው። እዛ ግን ሲሰራ ጀምሮ ከስንደዱ ከሚባል ነገር ነው የሚሰራውና ተሰርቶ እናቶቻችን ምግብ የሚመግቡበት ስለሆነ እንዲህ አይነት ለምሳሌ በኤፍኤ ካፕ በፕሪሚየር ሊግ የራሳቸው ብራንድ የሆነ ነገር አላችሁ። አንዳንድ ጊዜ እንገረም ነበርና እኛ ጋር ዋንጫውን ስናይ ሰርፕራይዝ ሆነናል። ስለ እውነት ከሆነ ይሄ ደግሞ ከአንድ አመራር የሚጠበቅና ሰርፕራይዝ የሚያደርግ ነገር ስለ እውነት ከሆነ ሳላመሰግን ፕላስ ደግሞ ሳላደንቅም አላልፍምና በርቱ ተበራቱ በየጊዜው አዳዲስ ነገሮችን አሳዩን። እኛ ካሳያችሁን በሴቶች አሁን የደረስንበት ነገር በደንብ ሳይያዝ እንደ ትንሽ ነገር መታየት አለበት ብዬ አላስብም። ኮች ወደ አንተ በኋላ ላይ እመጣለሁ። እንግዲህ ንግድ ባንክ ዘንድሮ ለተከታታይ 5ኛ ጊዜ ነው የፕሪሚየር ሊጉን ዋንጫ ያነሳው። ይህ በጣም ትልቅ ስኬት ነውና ሰኒ ካንቺ ልጀምርና እንደው ምንድነው ለዛ ያበቃን ክብር ንግድ ባንክ ላይ እንደው ምን የተለየ ነገር ስላለ ነው ብለሽ ታስቢያለሽ? ስራ ላይ ነው ትኩረት የምናደርገው ያ ይመስለኛል። ያው በተከታታይ 5 አመት ዋንጫ መብላት ማለት በጣም ከባድ ነገር ነውና ያው ስለምንሰራና ለስራችን ታዛዥ ስለሆነን ፍቅር ስላለን አንድነት ስላለን ያው ድግጋሚ ማንሳት አንዳንዴ ተጫዋች ሊሰለቸው ይችላል ግን ያን አናስብምኛና ዋንጫ በየአመቱ እንደ አዲስ ነው የምናየው። ያ ይመስለኛል ለ5 ተከታታይ አመት ዋንጫ ስንበላ ያው ብዙ ለፍተናል ብዙ ሰርተናል ያ ውጤታችን ይመስለኛልና መስራት ከቻልክ ምንም ነገር ማሳካት ትችላለህ። 3 አመት ዋንጫ አንስቻለሁ ከኢትዮጵያ ንግድ ባንክ ጋር። ያው ሰይ እንዳለችው ስራና ስራ ላይ ነው የምናተኩረው። አንድነት አለን ህብረታችን የተለየ ነው ፍቅር አለን። በዛ ላይ ደግሞ ዲሲፕሊን ንግድ ባንክ ስትመጣ ምን ደራደርበት ነገር አይደለም። ሌላው ተስፋ መቁረጥ የሚባል ነገር እንዳልኩክ አለ ሁሌም አዲስ ነው። በቃ አንድ ጌም አሸንፈን ሌላኛው ጌም ላይ እንዳላሸነፍን ሆነን እንደ አዲስ ነው የምናየው። ያው ምንኩራራበት ነገር የለም በመንሰበስበው ውጤትና ዲሲፕሊን ያልኩክ ትልቁ ነጥብ ነው። ያው እንግዲህ ኮች ከሜዳ ውጭና ሜዳ ላይ አንድ አይነት ሰው አይደለምና ያው እንደ አባት እንደ ወንድም ነው ከሜዳ ውጪ። ሜዳ ላይ ሲሆን ደግሞ እንደ አሰልጣኝ የተቆጣን ስርዓት ያስያዘን ነው የሚያሰራንና ሁሉም ፊልዱን ማወቁ ንግድ ባንክ ቤት ትልቁን ድርሻ ይወጣል ብዬ አስባለሁ። ተጫዋቹም እንደ ተጫዋች አሰልጣኙም እንደ አሰልጣኝ ሁሉም የራሱን ስራ ነው በአግባቡ ጠንቅቆ የሚሰራውና ፕሮፌሽናልነት ውጭ መውጣት ብቻ ሳይሆን ኢትዮጵያ ውስጥ ሆኖ ንግድ ባንክ ውስጥ እንዳለ የሚያሳይ ነው። በቃ ይሄ ብዬ ነው ማስበውና እንደዛ ነው። ያው እዚሁ ከአሰልጣኝ ብርሃኑ ግዛው ጋር ተያይዞ ሴቶች እግር ኳስ ላይ ለረጅም ጊዜ እየሰራ በብሔራዊ ቡድንም በክለብ ደረጃም ስኬታማ አሰልጣኝ ነው። በሀገራችን ውስጥ በቀዳሚነት ሊጠቀስ የሚችልና በርካታ ስኬቶች አሉት። ምን አይነት አሰልጣኝ ነው የሚለውንም ባጭሩ ሁለታችሁም ጋር ሀሳብ ልውሰድ ብዬ ነው። ያው እንዳልኩ ኮች ከሜዳ ውጪ እንደ አባት ነው። እንደገና ይመክረናል ምን ማድረግ እንዳለብን በግል ላይፍ ብዙ ነገሮችን ይመክረናል። ያው የሚያወራውን ያደርጋል በተግባርና ሜዳ ላይ ደግሞ እንደ አሰልጣኝ ተጫዋች ሳይለይ ሁሉንም እኩል ይቆጣል እኩል ይናገራልና ትልቅ አሰልጣኝ ነው። ባመጣው ውጤት ያን ማየት እንችላለንና ብዙ መከበር ያለበት አሰልጣኝ ነው ብዬ አስባለሁ። እውነተኛ አሰልጣኝ ስለሆነ ያንን ማየት አለብን ብዬ አስባለሁ። ማለት ኮች ያው
በዲሲፕሊን የሚታወቅ አሰልጣኝ ነው። ያው ለአመት ተከታታይ አመት ስኬታማ ሲሆን ያው ዲሲፕሊን ላይ አይደራደርም። ሲሪየስ ነው ለስራው ያለው ነገር በጣም ከፍተኛ ነው። ደስ የሚል ነገር አለው። ያው ስርዓትን ይዘ እንድትሰራ ነው የሚፈልገው እና በእንትን አይደራደርም በዲሲፕሊን እና ውጤት ላይም ጫን ይላል። ያ ነገር ይመስለኛል ሰክሰስፉል ያደረገው ብዬ አስባለሁ። ኮች እንግዲህ በኢትዮጵያ ንግድ ባንክ ረጅም ጊዜ ቆይታል። ዘንድሮ ለ5 ተከታታይ ጊዜ ፕሪሚየር ሊጉን አንሱ እንጂ በአጠቃላይ ኢትዮጵያ ንግድ ባንክ 8 የፕሪሚየር ሊግ ዋንጫዎችን ማሳካት ይችላል። በአጠቃላይ ደግሞ ከ10 በላይ ዋንጫዎችን በኢትዮጵያ ንግድ ባንክ በነበረ ጊዜ ማሳካት ይችላልና በሀገራችንም ብዙ ሊጋችን ወንዶችም ሴቶችም ላይ መውጣት መግባት የሚበዛበት እንደሆነ ይታወቃል። እንደው ጠቅለል አድርገህ በኢትዮጵያ ንግድ ባንክ የነበረህን ጊዜ የነበረህን ስኬት እናንሳው። መጀመሪያ እድለኛ ነኝ። 14 አመት ነው የቆየሁት። ያመጣሁት ዋንጫ 16 ዋንጫ ነው። በጥሎ ማለፍ አሸናፊ ሰሜን ማዕከላዊና አንድ ደግሞ የከፍተኛ ዲቪዥን አለ። ሌላው ደግሞ ለኢትዮጵያኖች ኩራት የሆነው አሁን በቅርብ ጊዜ ደግሞ የሴካፋን ያመጣውበት አለኝ። ይሄ ደግሞ በጣም ደስ ይለኛል። 14 አመት መስራቴ ኢትዮጵያ ንግድ ባንክ ውስጥ እኔ ያው ከልጅነቴ ጀምሮ ህልም ስለነበረኝ ከሴቶች ጋር አብሬ ትልቅ ደረጃ መድረስና ትልቅ ቦታ መቀመጥ እኔም ሞያውን ወደዋለሁ። እነሱም ደግሞ ለሴቶች የተሻላቸውን ክብር በደንብ ይሰጣሉ። ያ የበለጠ ውጤታማ አድርጎኛል። ብዙ ጊዜ አይተ ከሆነ አሰልጣኞች አንድ ክለብ ላይ ተረጋግቶ 14 አመት አይደል 4 አመት ይናፍቃል፣ 6 አመት ይናፍቃል። አዳዲስ ነገሮች አይታዩ። ከዛ በፊትም ሴንትራልም ኤካም 5 አመት ሰርቻለሁ። አዲስ አበባ ላይም እንደዚሁ ከ6 አመት በላይ ምናምን ሰርቻለሁና ተረጋግቶ የመስራት አቅም አለኝ። ያንን የፈጠረልኝ ነገር ትልቁ ነገር ምንድነው? እኔ ጋር አጠገብ ያሉት እነዚህ ሁለት ልጆች ጀግኖች ናቸው። ለጀግኖች ደግሞ መሰጠት የሚገባውን ክብር እሰጣቸዋለሁ። በየትኛው ክለቡ እንዲያከብራቸው፣ ሀገር እንዲያከብራቸው፣ በየትኛው ቦታ ላይ የተሻለ ደረጃ እንዲደርሱ ስለማደርግ ያ ደግሞ እኔን ውጤታማ በደንብ አድርጎኛል። ከንግድ ባንክ ጋርም ደግሞ እንዲውላ ባለ ታሪክ የሆነባቸው አጋጣሚዎች ቀላል አይደሉም። ለምሳሌ ናርዲ 3 አመቷ ነው፣ አሁን 4ኛ አመት ነው፣ ግን 4 ዋንጫ አላት። አንዴ ዋንጫውን ስትጀምር ሱስ ይዛል ማለት ነው። ኦሬዲ አሁን ያ አልፏል፣ ታሪክ ነው። ከመጣ ጀምሮ ሰኔት 5ቱንም አመት ዋንጫ አግኝታለች። ያ ማለት አሁን ከንግድ ባንክ ጋር ያላትን ታሪክ በህይወት ዘመን አትረሳም። ነገ ወልዳ ልጅ ኑሮ ቤተሰብ ይሄን ነገር ሰርቻለሁ ብለህ ታስባለና የበለጠ አንዳንድ ጊዜ ውጤታማ ሊያረጉ የማይችሉት ነገሮች ምንድናቸው ሲባል ለስራው አለመሆን። ማያምን የለም፣ ለራሱ መሆን የማይፈልግ ማንም የለም። ተጫዋቾቹ ከራሳቸው አልፎ እኔን ይደግፉኛል፣ እኔን ያልፉኛል። እርስ በርሳቸው ይመካከራሉ፣ እርስ በርሳቸው ይወያያሉ፣ እርስ በርሳቸው ይቆጣጣሉ። መብቱን እንሰጣቸዋለን እኛ ከመከርናቸው። እኛም ማናቸው ነገሮች በአግባቡ ያሉና የንግድ ባንክ ግን ከጀርባችን ሆኖ በተለይ ደግሞ 5ቱን አመት ክብር አቤሳ ነው ከመጣ ጀምሮ። በፊትም ዋንጫ እንበላለን፣ ቢያንስ ግን 5 አመት ዋንጫ አልበላንም። 3 አመት ነበር መጀመሪያ የበላነው፣ 5 አመት አንድ በኮቪድ እና ሌላው ደግሞ ደደቢት 3 ጊዜና አዳማም አንድ ጊዜ ወስዶብናል። እሳቸው ከመጡ ጀምሮ ግን ትኩረታቸው ለየት ብሎ በየትኛውም ብራንች በየትኛውም የንግድ ባንክ ባለስልጣን ስታይ ለሴቶች እግር ኳስ ድምጽ መሆን የማይፈልግ ማንም የለም። ስለዚህ ያ ደግሞ ያመጣው ነገር የነሱ ደግሞ ከጎናችን መሆን ለሴቶች የሚያስፈልገውን ነገር ማድረጋቸውና ከንግድ ባንክ እንግዲህ ይሄን አላመት እንደውም አልተወራም አይነገርም። ለምን መሰለህ? እኔው እስኪ እኛ ሀገር ትልልቅ ክለቦችን እንመልከታችሁ። በቃ 3 አመት ሲያስፈርም በጣም ያስገርማል። 4 አመት ድሬዳዋ ባለፈው ይታገሱን አስፈረመ ሲባል በጣም ያስገርመናል ምናምን። እኔ ግን ስንቶችን ነገሮችን እኔ ዲሲፕሊን ሆኜ እኔ ስራዬን በአግባቡ ባልሰራ ውጤታማ ባልሆን ኖሮ ከንግድ ባንክ ጋር በስንፍና አልተፈራረምኩም፣ በጉብዝና ብቻ ነውና ስራዬን ስላከበሩልኝ እኔም ደግሞ በስራዬ ጠንካራ ስለሆንኩኝ እግዚአብሔር ረድቶኝ ውጤታማ ሆኛለሁ። ከመቆየቴ አንዱ ይሄ ነው ብዬ ነው የማስበው። ሰናይት እንግዲህ ከ3 ክለቦች ጋር የፕሪሚየር ሊግ ዋንጫን ማንሳት ችለሻል። ደደቢት እና አዳማ ከተማ ላይ ወደ ኢትዮጵያ ንግድ ባንክ ከመምጣትሽ በፊት ዋንጫዎች ነበሩሽ። በ3 ክለቦች የፕሪሚየር ሊጉን ዋንጫ ማንሳት ከቻሉት ጥቂት ተጫዋቾች መካከል አንዷ ነሽና ይህም የተለየ ስሜትን ይፈጥራል ብዬ አስባለሁ። ትንሽ ነገር ብናነሳ ማለት ዋንጫዎችን ስታሳካ በጣም ማለት ቀላል አይደለም፣ ከባድ ነው። ያው እድለኛም ነኝ፣ ግን ከሰራክ ምንም ነገር ካደረክ
ያው ከባድም ቢሆን ቻሌንጆችን ከተወጣክ በየክለቡ ስትሄድ ደግሞ ፐርፎርማንስን ከጠበቅ ዋንጫዎችን አይደለም 10 ዋንጫዎችን አሳክቻለሁ በተለያየ ክለቦች እና የመስራት ውጤት ይመስለኛልና ዲሲፕሊንም ከጠበቅ ያው የምትባለውን ከሰማህ ምናምን ነገር እና በ3 ክለቦችም ዋንጫ ስበላ ትላልቅ ክለቦች ናቸው እነዚህ 3 ክለቦች እና ካንተ የሚጠብቁህ ነገር አለ ፐርፎርማንስን መጠበቅ አለብህ ብዙ ነገሮች ብቻ አሉ ብዙ ቻሌንጆች አሉ እና ያን ተወጥተህ ዋንጫ መብላት ማለት በጣም ከባድ ነገር ነውና ያ ይሄ እንደዚህ አይነት ድሎችን ስላሳካው በጣም ነው ደስ ያለኝ እድለኛም ነኝ ብዬ አስባለሁ ያው ተጨማሪ ነገር አንቺ ጋር አንሳብዬ ነው እንግዲህ በኢትዮጵያ ሴቶች እግር ኳስ ውስጥ ትልቅ አሻራ ካላቸው ተጫዋቾች መካከል አንቺ አንደኛዋ ነሽ በክለብም በብሔራዊ ቡድንም በርካታ ስኬቶች አሉ ለአመታት በስኬት መዝለቅ ችለሻልና ያው ብዙ ነገሮችን ለማንሳት ሰዓታችን ስለማይፈቅድ ግን እንደው የእግር ኳስ ህይወትሽ እስካሁን የመጣሽበት መንገድ ምን ይመስላል ያው ለአሁኖችም አስተማሪ ስለሚሆን ያው እስካሁን የመጣውበት መንገድ ያው ቻሌንጆችን ቢኖሩት ያው ቻሌንጆችን ለመወጣት ያው መስራት እንዳለብህ ነው ምናገራው ማለት ከሰራህ ምንም ነገር ካደረክ ብዙ ስኬቶችን ማሳካት ትችላለህ ግን ተስፋ ከቆረጥክ ምናምን ነገር ያ እንኳን 10 ዋንጫ አንድ ዋንጫ ማንሳት በጣም ከባድ ነውና ዋንጫዎችን በየአመቱ ስለፋ ደግሞ ይሁን አስተዋጽኦ ማድረግ አለብህ አስተዋጽኦ ካላደረክ ደግሞ ያ ዋንጫዎችን ማሳካት ስለማትችል ጠንክረ መስራት ይመስለኛል ጠንክረ ከሰራህ ምንም ነገር ማሳካት ትችላለህ ብዬ አስባለሁ ያው ናርዶስ በኢትዮጵያ ወጣቶች ብሔራዊ ቡድን አንደር 20 ላይ በደንብ ጎልተሽ መውጣት የቻልሽ ተጫዋች ነሽ የቡድኑን ማንበል ነበርሽና በተለይ ለዓለም ዋንጫም ለመግባት የአንድ ጨዋታ እድሜ የቀረበት ጊዜ ነበር አሰልጣኝ ፍሬው ኃይለ ገብርኤል በነበረበት ጊዜ ኮስታሪካ ላይ ለመሳተፍ በጣም ብሔራዊ ቡድኑ ጥሩ ተጉዛችሁ ነበር የቅርብ ጊዜም ትውስታ ስለነበረ እንደው ምን ይመስል ነበር ወጣቶች ላይ የነበረሽ ተሳትፎ ያው በሰዓቱ ጥሩ ናሽናል ቲም ነበር ያው ጥሩ ወጣት ተጫዋቾች የነበሩበት ነበር ያው ጥሩ አሰልጣኝም ነው ፍሬው ኃይለ ገብርኤል ያው ስራችንን አውቀን የምንሰራ ልጆች ስለነበረን ብዙ አልከበደንም ያው እሱም ሲያሰራ ጥሩ ነው ጥሩ ጊዜ ነበር ያሳለፍነው ያው የምስራቅ አፍሪካ መካከለኛው የምስራቅ አፍሪካ ዋንጫን አሸንፈናል ያው በሴቶች የመጀመሪያ ነውና ያም በጣም ደስ የሚል ነገር ነው በዛ ላይ ካፒቴኑን ያን ድል ማሳካቴ በጣም ደስ የሚል ነገር ነው ለዓለም ዋንጫም ጫፍ ደርሰን ነው በጋና ተሸንፈን ይወደቅነውና ያ ነገር ቢያምም ግን ያው ለሌላ አላማ ድጋሚ መዘጋጀት ስላለብክ ጭንቅላትከና ሳምነክ ለሌላ አላማ እንደገና ተዘጋጅተን ያው አሁንም በክለብ ደግመናልና ያንን እና እንደ ናሽናል ቲም ጥሩ ወጣቶች አሉ ጥሩ ነገር እንሰራለን ብዬ አስባለሁ ከዚህ በኋላ እንግዲህ ኢትዮጵያ ንግድ ባንክ እንደሚታወቀው ፕሪሚየር ሊጉን ደጋግሞ አንስቷል በደንብ ለምዶታል ያው የራሱ አድርጎታል ማለት ይቻላል በቅርብ አመታት ክለቡ ላይ አሁን የሚጠበቀው አቀባበል ሲደረግላችሁም የኢትዮጵያ ንግድ ባንክ ስፖርት ክለብ የቦርድ ሰብሳቢው አቶ ኤፍሬም መኩሪያ የተናገሩት ነበርና በአፍሪካ ውድድሮች የተሻለ መሆንን እንጠብቃለን ከዚህ ቡድን የሚል ነገርን ሲያነሱ ነበር ባሳለፍነው አመት በምስራቅ አፍሪካ ሴካፋ የአፍሪካ ሻምፒዮንስ ሊግ ማጣሪያ ላይ ኢትዮጵያ ላይ ተደርጎ ነበር ያንን ሻምፒዮን በመሆን ከአፍሪካ 8 ቡድኖች መካከል አንዱ መሆን ይችላልቻል ምን እቅዶች አሉ እንደው አፍሪካ ሻምፒዮንስ ሊግ ላይ በቀጣይ የተሻለ ውጤት ለማስመዝገብ እንደ ቡድን ምን እቅዶች አሉ ኮች የመጀመሪያ ያው ኢትዮጵያ ንግድ ባንክ የሰጠንን በኃላፊነት በአግባቡ እየተወጣን ነው ለወደፊቱም እንወጣለን የምንችለውን አቅማችን የፈቀደን በሙሉ የምንችለውን ነው ፕሬዝዳንቱ የነገረን እኛም ደግሞ ልክ ወደ ሴካፋ ዝግጅት ስንገባ ሴካፋን ባህሪውን ስለምናቅ ደጋግመንም የሞከርነው ስለሆነ ከእግዚአብሔር ጋር ልጆቼም እኔም ያንን ነገር እናረጋለን ውጤታማ ሆነን እንመጣለን ምንም አጠራጠርም ምክንያቱም አድርገነው ስለነበረ ከዚህ በፊት ማለት ነውና አንድ አሰልጣኝ ወይም ደግሞ አንድ ተጫዋች አንድ ውድድር ውስጥ ሲገባ ውድድሩን ማከበርና ውድድሩን ደግሞ አለመፍራት ስተትን ሁሉ ጊዜ ደግሞ ማረም የዚህ አይነት ባህሪዎች ስላሉ በየትኛውም ቦታ ላይ እንደሚደረግ አላወቅንም ክለቦች አሁን ኦሬዲ ሀገራቸውን የሚወክሉት ኦሬዲ እየታወቁ ስለሆነ ያው በየአመቱ እዚህ ውድድር ላይ ልምዱ ስላለን ልምድ ያላቸው ልጆችም እዛ ውስጥም ስላሉና
ሌላው ደግሞ ክለቡ ውጤታማ ራሱን ለማድረግ እየተኛ አይደለም። ከስራ አንደር 17 እና አንደር 20ንም እንዳቋቁም ኃላፊነቱን ሰጥቶኛል። እሱ ላይ ማሁን እየሰራን ነው። ሌላው በተጨማሪ ከ3 እስከ 5 ፕሮፌሽናል ተጫዋቾችም እንዲመጡ ኦሬዲ ክለቡ በአፍሪካ ደረጃ ትልቅነት እንዲሆን ሲመጡ ያው አንዱ ከማመጣቸው ሪኳየርመንቶችን ማውጣቸው አንዱ እኔ ስለሆንኩኝ ሲመጡ ለኢትዮጵያኖች ተጫዋቾች እጅግ በጣም ከፍ ያለ ልምድ ሊሰጡ የሚችሉ ወንዶቹ ጋር እንደምናየው አይነት ሳይሆን ከአንድ አካባቢ አጥቂ ቢመጣ ኮከብ ጎል አግቢነት ከናይጄሪያም ብትፈልግ ከአንድ ቦታ ላይ እንዲህ አይነት ታሪኮች የማይኖር ሆኖ በፊት የሚነበሩ ልጆች ውጤታማ ናቸው ብዬ ነው በደንብ የማስበው። በእነሱ ስራዎቻችንን በአግባቡ እንሰራለን ብዬ አስባለሁ። ሌላው ኢትዮጵያ ንግድ ባንክ አሁንም ተጨማሪ ምን እየጣለብን ነው? ተጨማሪ ሌላ ሐሳብ እየሰጠን ነው። አቀባበሉ ከዚህ በፊት የተለየ ልጆችን ያስደሰተ የንግድ ባንክ ተጫዋች መሆን ምን ያህል እንደሚያኮራ ልክ ባለፈው አመት የወንዶች በነበረው አይነት ስሜት ጥሩ ነበር አቀባበሉ። እኔም ስፍራው ላይ ስለነበርኩ እውነትን ነው። ምክንያቱም እንዲህ አይነት እኔ ምናልባት አላቅም ከኛ ውስጥ ከነበሩት ልጆች የሚያቀምጣቀው ብርቱካን ገብረ ክርስቶስና እኔ ብቻ ነን። ለአፍሪካ ዋንጫ ያለፍን ጊዜ ብቻ ነው ከተማን እንደዚህ ቶር ያደረግነውና ስለዚህ ለየት አድርጎ የኛን ድካም የኛን ጥረት የኛን ደግሞ ውድድሩ ላይ የነበረውን ተሳትፎ በእንደዚህ አይነት ነገር ሲሰጠን ሁሉም ተጫዋቾች ልባቸውን አቃቻለውና እኔ ብቻ ነኝ የምቆጣጣራቸው እኔ ብቻ ነኝ የማዛቸው የነገርኳቸው ነገር አቶም ስለማያውቁ በእርግጠኝነት ቀጣይ ያሉብን ውድድሮች እንደ ተጫዋችም እንደ አሰልጣኝም እዛ ገብተን የምንችለው ነገር ለማድረግ ወደ ኋላ አንልም። ያንን አቅዳችን በደንብ አድርገን እናሳካለን። ናርዶስ በምስራቅና መካከለኛው አፍሪካ የሴካፋ መጣሪያ ላይ ደጋግማችሁ ውድድሩን አይታችሁታል። ባሳለፈው አመትም ሻምፒዮን ነበራችሁና እንደው ከባለፉት ውድድሮች ምን ተማራችሁ? ዘንድሮም እንደው የተሻለ ርቀት ለመጓዝ 8 ውስጥ ገብቶም የተሻለ ርቀት ለመጓዝ እንደው ምን ዝግጁነት አለ? አንቺም እንደ ተጫዋች እንደ ቡድን ያው እንደ ተጫዋች በሚሰጠን ረፍት መሃል ቀድመን አሰልጣኛችን ከሚሰጠን ወይም ክለቡ ከሚጠራን ቀን አስቀድመን ራሳችንን ማዘጋጀት አለብን ብዬ አስባለሁ። ስራን ለማቅለል ከዛ አሰልጣኙ በሚሰጠን ታክቲክን ረገድ በዛ መራመድ ይኖርብናል። ምክንያቱም እነሱ የሚበልጡን ቦታዎች አሉ፣ እኛም ደግሞ ምን በልጣቸው እነሱ የሌላቸው ነገር አለን። ያው እነሱ ያላቸውን ነገር ለማስቆም መስራት አለብን። እኛም ያለንን ነገር ደግሞ አውጥተን በደካማ ጎናቸው ተጠቅመን ጥሩ ውጤት ለማምጣት እንሰራለን። እስካሁንም እንደ ንግድ ባንክ ጥሩ ውጤት ነው ያመጣን ያለነው ሀገርን ወክለን እንደመሄዳችን መጠን እና ያንን ነገር ለማስቀጠል ነው። አሁንም ምንም የተለየ ነገር የለም። እንደነገርኩክ ንግድ ባንክ በቃኝ አያቅም፣ ስታፉም አሰልጣኞቹም በቃኝ ማናቅ ሰዎች ስለሆነ አሁንም ሌላ ታሪክ ለመጻፍ ነው የምንሄደው። ያ ታሪክ ሆኖ ተቀምጧል። አሁንም ለሌላ ታሪክ ነው የምንሰራውና በአግባቡ መስራት አለብን። አንድነትና ህብረት ፍቅር ካለን ደግሞ በዛ ላይ እግዚአብሔር ይጨመርበትና ጥሩ ውጤት ይዘን እንመጣለን ብዬ አስባለሁ። እሺ ያው ትኩረት ነው ማድረግ ያለብን ብዬ አስባለሁ። ያው ብዙ ነገሮች ከዛኛው ውድድር ስለተማረ ትኩረት አድርገን ሰርተን ተገኝተን ያው ድጋሚ ለመብላት ያኛውን ዋንጫ ጠንክረን ሰርተን እንበላለን ብዬ አስባለሁ። ያው ኮች ከ3 እስከ 5 የሚደርሱት ፕሮፌሽናል ተጫዋቾችን እንድታስፈርም በባንኩ በኩል እንደተፈቀደልህ ስታነሳ ነበርና ምናልባት እይታ ውስጥ ባንተ ክትትል ውስጥ ያሉ ተጫዋቾች አሉ? ያው ካሁኑ አጭር የሚባል ጊዜም ስለሚኖረን ማለት ነው ለውድድሩ ለመግባት እንግዲህ የውጪ ተጫዋቾች ስናመጣ እንደ ባለሙያተኛ የምንጠነቀቀው ነገር ምንድነው? የሚመጡት አጫጭር ቪዲዮዎች ኤጀንቶች ደግሞ በቃ ታሪኮችን ነግሮን የሚጻፈው ነገር ሳይሆን የሚታይ ነገር ምክንያቱም አስተማሪ ናቸው ብለን ጊዮርጊስ ለምሳሌ እና ማጂፔን ሲያመጣ እና ዶንጎራን ሲያመጣ በጣም አስተማሪ አሁን ደግሞ አሊ ሱሌማን በዚህ መታደንቃቸው ጥቂት የውጭ ሀገር ዜጋ ናቸው ብቻ ተብሎ መጥቶ ማስተምሩ ከሆነ ጥሩ ነገር ከሆነ ያን ጥንቃቄ ያደርጋሉ። ምክንያቱም ተጠያቂነትም ስለሚኖር የሀገር ሀብት ነው የሚወጣባቸው በዶላር ነው የምትከፍላቸው ምናምንና እንግዲህ አሁን ኦሬዲ ለኤጀንቶች ነግረናል። እንደገና ደግሞ ትክክለኛ ፊልማቸውን ለማየት ሞክረናል። ያለበለዚያ ግን እኛ በተለይ እኔ በመፈልገው አይነት መንገዶች የማይሄዱ ከሆነ አሁን ባለነው ነገር ላይ ራሱ ጉልበቱም ፍጥነቱም ጥበቡም ስላለን በደንብ አድርገን እንሄዳለን። ግን የክለባችን ታታሪነትን ሳናደንቅ እናልፈም። ለማነጻጸር ሳይሆን እንደው ከዚሁ ጋር አያይዘን ከትኩረት አንፃር እንደው ሴቶችና ወንዶች ላይ
ያለው ልዩነት ብዙ ነገሮች እየተሻሻሉ እንደመጡ ይታወቃል። ግን እንደው በምን ልክ መቀረፍ መሻሻል አለበት ያለሽ ናርዶስ? እሺ ያው አመሰግናለሁ። በርግጥ በዓለም ደረጃም የወንድና የሴት እግር ኳስ እኩል አይደለም። አትሊስት አሁን ላይ ዓለም ላይ ያሉ ክለቦች ያለ ማስተካከል ትኩረት ሰጥተው እየሰሩ ነው። እኛ ሀገር ላይም ያ ነገር እኩል እንኳን ባይሆን ቢያንስ መጠጋጋቶች ቢኖሩ ሜዳው ለሴት ልጅ በጣም ከባድ ነው። አዲስ አበባም በአርቲፊሻል ኔት ጮት ነው፣ ሐዋሳ ሜዳም በአርቲፊሻል ኔት ጮት ነው። አትሊስት ያንን ግንዛቤ ውስጥ በማስገባት ሌላው በፊት ሰዓት ትንሽ ያስቸግር ነበር። አሁን ላይ አትሊስት የምሳ ሰዓቱን ፕሮግራም ለማሻሻግ ሞክረዋል። እንደዚህ ቢታሰብ ማለት እነዚህ ሴቶች ናቸው ምንድነው የሚጠቅማቸው ምንድነው የሚጎዳቸው ተብሎ ቢታሰብ መልካም ነው ብዬ አስባለሁ። ምክንያቱም ተጫዋች ሲጎዳ ክለብ ብቻ አይደለም የሚጎዳው ናሽናል ቲምም ይጎዳልና ያ ነገሮች ላይ በደንብ ትኩረት ተሰጥቶ ቢታሰብ ዝም ብሎ አንዱ ሜዳ ላይ ከማድረግ ይልቅ ግራ ቀኙን ታይቶ ነገሮች ቢስተካከሉ መልካም ነው ብዬ አስባለሁ። ትንሽ ትኩረት ቢኖር ሌላው ደግሞ ስቴዲየም ውስጥ መጫወት ብቻ ሳይሆን አንዳንድ ስቴዲየሞች ለደህንነትም የሚያሰጉ ስቴዲየሞች አሉና አትሊስት የተወሰነ እንኳን ጥበቃ ነገሮች ቢኖሩ ቢስተካከሉ ሴት ልጅ ነን ምን እንደሚፈጠር አይታወቅምና ትኩረት ቢሰጥ በአጠቃላይ ጥሩ ትኩረት ነው። አሁን ላይ ለውጥ አለው ግን በተሻለ ደግሞ የተወሰነ ትኩረቶች ቢጨመሩበት ብዬ አስባለሁ። ያው ጥሩ መልእክት ነው። ሰሚ ባንቺ በኩል? እሺ ያው ናርዲ የተወሰነውን ተናግሯለች። ያው ትኩረቱ ያው አሁን ትንሽ እንትን እየተስተካከለ መጥቷል ግን ሞር ደግሞ በደንብ ቢስተካከል ጥሩ ነው ላለው። ያው ሜዳዎች ደግሞ የተፈጥሮ ቢሆኑ አሪፍ ነው ብዬ ነው ማስበው። አርቲፊሻል አይደለም ለሴት ልጅ ለወንድ ልጅም አይመከርምና ሜዳዎች ቢስተካከሉ ጥሩ ነው ብዬ አስባለሁ። አሁንም ግን ከዚህ የተሻለ ነገር እኛ ላይ ትኩረት ቢያደርጉ። ኮች ሴቶች እግር ኳስ ላይ የመጣው ለውጥ ድሮ አንተ ማሰልጠኑን ስትጀምር ሰልጣኞችን ሴት እግር ኳስ ተጫዋቾችን ማግኘት በራሱ ከባድ እንደነበረ ያው በተደጋጋሚ ጊዜ ተናግረዋል። የድሮንና አሁን ያመጣው ለውጥ ማነጻጸር አይቻልም። ግን አሁንም የሚቀሩ ነገሮች ስላሉ እንደው በምን ልክ የሴቶች እግር ኳስ መደገፍ አለበት ብለህ ታስባለህ? ከዚህ ከትኩረት አንፃር ባጭው ምን መልመድ አቃተን መሰለህ? መተቻቸትን። እኔ አሁን እዚህ ላይ ወጥቼ ስናገር እጠመዳለሁ። ልጠመድ ለሴቶች ድምጽ ነኝ፣ ምንም ጥያቄ የለው። ሁለተኛ ሐቃቁን ስትናገር ደግሞ ሐቅነትን ከሆነ ካንተ ጥቅም ጋር የማያያዝ ባህሪ አለ። የሆነ አካል ብድግ ያደርጋል። እኔ የኢትዮጵያ እግር ኳስ ፌዴሬሽን አባታችን ነው። አንድ አባት ደግሞ ለወንድም ለሴትም እኩል ነው ብዬ ነው የማስበው። በጣም እየጮህኩ ነው ሰሞኑን ግን መልስ አላገኘሁኝም። ይሄ ጩኸት ግን ጥሩ አይደለም። ለምን መሰለህ? በታሪክም ነገር ሊያሰይቅ ይችላል። ለምንድን ነው እኛ ሳልቫጅ ሜዳ ላይ የምንጫወተው? ምን አደረግን? ለምን ነው አበበ ቢቂላ የምንጫወተው? አዲስ አበባ ስቴዲየም ለምን አንጫወተም? ኦኬ ለምሳሌ 10 ጨዋታ ነው 9 ጨዋታ ወንዶቹ ተጫወቱ ድሬዳዋ ላይ አልቻሉትም። ሮሮ በዛ ተጫዋች ተጎዳ ብዙ ምናምን ተባለ ምናምን። አሁን እኔ እየጮኩ ያለሁት ምንድነው ለቀጣዩ እንዲያመር እንዲስተካከል ትኩረት አለ። ትኩረቱ ግን ያዝለቀቅ፣ ትኩረቱ አይገመገምም። ትኩረቱ በደንብ አድርጎ መታየት አለበት። ሴካፋ ስንበላ ስለ ኦነት ከሆነ እኔ ባህሩ ጥላውን ጋር 4 ሰዓት ብደውል በዚህ ሰዓት የምግብ ችግር አለ ካልኩት ሸራፋ ጋር አማሃ ጋር ስደውል አየ ትኩረት ማለት ይሄ ነው። እንቅልፍ ሳትተኛ የምታገኘው ነው። ስለዚህ ውድድሮቻችን ላይ በትኩረት ክልሎችም ሲቀበሉ በጣም ይቸገራል ኢትዮጵያ እግር ኳስ ፌዴሬሽን። እውነቴን ነው የምነግርህ። እሺ ለምሳሌ አሁን ስንወዳደር የነበረው ሐዋሳ ጤናኛ ውድድር ነበር። ለምሳሌ የወንዱ ፕሪሚየር ሊግ ነበር እዛና እዚህ ስለነበረ ደማቆን ከፍተኛ ሊግ ነበረበት፣ አንደኛ ሊግ ነበረበት፣ የውስጥ ውድድሩላ ነበር። የምን ለማመጃ ሜዳ በጣም እንቸገር። ትልቅ የአገሪቷን የናሊዝ የዋንጫ ቀን ብቻ ነው የምታስበው። አበበ ቢቂላ ላይ ደግሞ ለወንዶቹ ብቻ በጣም በከፈተ መርዶ በሚነገርበት ሰዓት ነው የምንጫወተው። ምን ጥያቄ አለው? 3 ሰዓት 4 ሰዓት ምን ሰው ነው መጥቶ የሚደግፍ? ከላይም ከታችም ነው የምትቃጠለው። ስለዚህ ይሄ ደግሞ ለብዙ ዳርጓል። ለምሳሌ እኔ ጋር ያሉትን ልጆች ማየት ይቻላል። አምና ብዙአዩ ታደሰ የተጎዳቸው ሐዋሳ ላይ የነበረው ውድድር ነው የበለጠ ያደከማት። አስበው እንግዲህ ቅድስት ዘለቀ በጣም በሚገርም ሁኔታ ሐዋሳ ላይ 2 ጨዋታ ነው እንደዚህ ከተጫወተ፣ ናርዶስ እንደዛው የሰነይት ሲደጋገምባት ነው እዚህ 1 ጨዋታ ልክ እንደተጫወተች ነው ጉዳት የደረሰባት። አምና እነ መዲና አወል በጣም በርካታ ልጆችን አተና በየክለቡ ነው በነገራችን ላይ ይርነ ያጣና ያለውና እንደ ሀገርም ጉዳት አለው ብዬ ነው ማስበው። ያው ዞሮ
ይሄ ሚዲያ መማማር ስለሆነ መመሰገኛ ብቻ ስላልሆነ ለቀጣዩ የተሻለ ለምሳሌ አሁን ባህር ዳር በነበረበት ምናልባት የጸጥታ ሁኔታውን አናቅም እንጂ አጼ ፋሲልም ስትጫወት እንደገና ደግሞ ዩኒቨርሲቲ ውስጥም ስትጫወት ዋናው ሜዳም ላይም ተጫወተናል እጅግ በጣም ምንም አይነት ጉዳት አልገጠንም ለምን ተፈጥሮ ስለሆነ ማለት ነው የትኛውም ሀገር ብንሄዳው ከተፈጥሮ ውጪ ወጥቶታል አሁን እኛ ግን እንደ ፋሽን በየከተሞቻችን እያነጠፍን የምናረገው ነገ ልጆቻችን ላይ ጉዳት ያመጣል ብዬ አስባለሁ ያው እናመሰግናለን ያሉትን ችግሮች በደንብ ለማንሳት ሞክራል ኮችና ያሉትን ነገሮች ቀርፎ ያው ካባለፉት ትምህርት ወስዶ ነገ እግር ኳሱ ላይ የተሻለ ነገር እንዲመጣ ከማሰብ ስለሆነ የሚመለከተው አካል በፖዚቲቭ መውሰድ አለበት ብዬ አስባለሁ ወደ ማጠቃለያው ይሄርን ነው ሰኒ ጋር ያው አንድ ነገር ማንሳት አለብኝ ፕሮግራማችንን ባለ ታሪኮቹ ስለሆነ እግር ኳስ ከቤተሰብም ጭምር ነው ታላቅ ወንድምሽ ብርሃኑ ቦጋለ ፋዲጋ ከኛ ጋርም እዚህ ቆይታ አድርጎ ነበርኛ ሚዲያ ጋርና እሱን አይተስ ጭምር ወደ እግር ኳሱ እንደገባሽ ሲያነሳ ነበር እንደው ምን ይመስላል የናንተ ቤተሰብና እግር ኳስ ማለት ያው ያለን ነገር በጣም ደስ ይላል ያው እሱን ተከትዬ ነው የወጣሁት ያው በአብዛኛው እሱም ያው ጥሩ ደረጃ ላይ ደርሷል የሱም ታላቅ ይጫወት ነበርና ያው ከቤተሰብ ስለሆነ ያው እኔ እሱን ተከትዬ ነው የወጣሁት ያው ሰፈር በመጫወት ነው ያደግኩት ምናምን ነገር ብዙ ነገሮችን ጋይድ ያደርገኛል ከሱ ብዙ ነገሮች ተምሬያለሁ ምናምን ነገር ያ ይመስለኛል ያው ወንድሞቼ ማን ፋሲል ቦጋለም ይጫወት ነበር እሱም በደደቢት አንድ ላይ ተጫውተናል ከፋዲጋ ጋር ደግሞ በንግድ ባንክ እንዳልከው አንድ ላይ ተጫውተናል ያው ያ ይመስለኛል እኔ ቀለል ብሎልኝ እንድጓዝ ያደረገኝ ሰክሰስፉል እንደሆነ ያደረገኝ እነሱ ድጋፍ ስለሚያደርጉልኝ ብዙ ነገሮችን ስለሚያስተምሩኝ ብዙ ነገሮችን ጋይድ ያደርጉኛልና እኔ ቀሎኝ እንድጫወት ያደረጉኝ እነሱ ናቸው ፋዲጋ ነው ያው በኔ በኩል የመጨረሻ ነገር ሶስታችሁም ጋር ለማንሳት እንግዲህ ናርዶስ ያው ወጣት ተጫዋች ነሽ በደንብ በሴቶች እግር ኳስ ላይ ለወደፊት ከሚጠበቁት መካከል ተጠቀሻለሽና እስካሁን የመጣሽበት መንገድ አሳማኝ ነው ወጣቶች ብሔራዊ ቡድን ላይ በተለይ ያ በደንብ ይታወሳል አሁንም በኢትዮጵያ ንግድ ባንክ ዋንጫዎችን ደጋግመሽ ማንሳት ችለሻል በቀጣይ ምንን ማሳካት ምን ላይ መድረስ ትፈልጋለሽ እሺ ያው በዚህ እድሜ ጥሩ ታሪኮችን ጽፌ ያለው እንደ ሀገር ደግሞ በዋናው ናሽናል ቲም አገራችን እኛ ከመጣን በኋላ አሳክታ ማታቀውን አፍሪካ ዋንጫ ለማለፍ አንድ ጨዋታ ይቀራታል ያ ተሳክቶ አትሊስት አንድ ህልም የሚሳካበት ነውና ያ ነገር ቢሳካ በክለብም ደረጃ ድጋሚ ምስራቅ አፍሪካን አንስተን ባለፈው ከምድብ የወደቅንበት ውድድር አለ የአፍሪካ ክለቦች ሻምፒዮና ድጋሚ ሄደን ራሳችንን ማሳየት ብንችል በጣም ደስተኛ ነው ሆኖ ምክንያቱም የሀገር ክብር ቅድሚያ የምትሰጠው ነገር ነው ሀገር የሆነ ነገር ሲያገኝ በጣም ያስደስትካል ሌላው ደግሞ እግዚአብሔር ከፈቀደ በግል ጥሩ ቦታዎች ብትደርስ የተሻለ ነው በያስባለውና ያንን ነው የማስበው ያው ሴቶች እግር ኳስ ላይ ያው ደማቅ ታሪክ አለሽ በክለብም በብሔራዊ ቡድንም በቀሪ እግር ኳስ ህይወትሽ ምንን ማሳካት ትፈልጊያለሽ ማለት ያው ብዙ ስኬቶችን አሳክቻለሁ ግን ያው አላሳካውትም ብዬ የማስበው ያው ሀገሬን ለአፍሪካ ዋንጫ ማስገባት እሱን ስኬት ባሳካ ደስ ይለኛል ያው ኮች አንተን ሐሳብ የመጨረሻ እናድርገው ብዬ ነው እንግዲህ በአሰልጣኝነቱ አይ ቲንክ ከ25 አመታት በላይ አሰልጥናል በርካታ ስኬቶች በርካታ ዋንጫዎች አሉ ያንተን ያህል ክብር ሴቶች እግር ኳስ ላይ የመጣ ሰው የለም ይሄን በእርግጠኝነት መናገር ይቻላልና ምን እቅድ አለህ በቀጣይ እንግዲህ ያው አመሻሽ ላይ ነው ያለሁት እግዚአብሔር ይመስገን አሁን ለፉት 26 አመት በብዙ ወጣ ወረድ ደረጃ በዚህ ደርሻለሁ በዛ ማከል በ15 አመት ካሰለጠንኩ በኋላ መጻፍ ጽፌያለሁ ለወጣቶች አትሊስት ኬት ተነስቶ ጌት መድረስ እንደሚቻል በደንብ ላለፉት አመት ደግሞ እግዚአብሔር ፍቃዱ ሆኖ ዶክመንታሪ ፊልምንም ኦሬዲ ያስመርቃለሁ አሁን ደግሞ የቀሩኝ 5 አመት ነው ከ5 አመት ደግሞ 1 አመት አልቃለችና በእግር ኳስ ህይወት ማሰልጠን በፈልገው የነገውን እግዚአብሔር ነው ማቆና ይውስጥ የራስ አንዳንዴ
በስራ ጫና ምክንያት የምትታመማቸው ህመሞች በጣም በርካታ ስላሉ ለዛም ሲባል በጎ ነገሮች ላይና ሚዲያ ላይና ፕላስ ደግሞ በፊት በዘመናዊ መልክ ያላራስኩትን እርሻ ከ4 አመት ከ5 አመት በኋላ በተለይ ኦሮሚያ ክልል ላይ ነው ያለኝ መሬት መንግስት ደግሞ ካገዘኝ እርግጠኛ ነኝ ዘመናዊ ገበሬው ይመጣሉ ብዬ አስባለሁ። በእግር ኳሱ ግን ማንንም ሰው መስበር የሚያቀተውን ማንንም ሰው ደግሞ ቢታገል የማይገፋውን ፈጣሪ ረድቶኝ በእኔ አቅም ሳይሆን ዛሬ የሴቶች እግር ኳስ ከኔ ስኬታማነት በስተጀርባ ተቀባይነት አግኝቶ ድምጽ አግኝቶ እዚህ ቦታ ላይ መቀመጥ ቀላል አይደለም። እነዛ ያሳኳቸው 27 ዋንጫዎች ከዚህ በፊት ድምጽ ላይ ሌላቸው ወይን ደግሞ መታገስ ያቃታቸው ለሴቶች ክብር ይሁንልኝ በእነሱም ስላገኘውኝና እነ ናርዶስ እዚህ ሲመጡ በጣም በርካታ ተጫዋቾች ዋጋ ከፍሎላቸዋል። ለነዛ ዋጋ ለከፈሉላቸው ልጆች ይሁንልኝ ብዬ ነው ማስበው። የኔ እቅድ እንግዲህ እግዚአብሔር ፍቃዱ ሆኖ በዚህ 4 አመት ውስጥ በፕሪሚየር ሊግም እንደገና በኢስት አፍሪካ በአፍሪካ ደረጃ ክለቤን ብቻ ከክለቤ ውጪ አልፈልግም ለማሳካት ነው የምፈልገው። ይሄ ነው እንግዲህ ትልቁን ህልም እግዚአብሔር ስላሳካልኝ አሁን አብዛኛው ነገር ግን ወደ አመሻሽ አካባቢ ላይ ነው ያለሁት። ሶስታችሁንም ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ምናልባት ግን ባጭሩ ወይ ማመስገን የምትፈልጉት አጭር አንዳንድ ደቂቃ ወስዳችሁ የምትሉት ነገር ካለ እድሉን ሰጥቻችሁ ቆይታችንን በዚሁ እንቋጭ። ክለቤ ንግድ ባንክን በጣም አመሰግናለሁ። ቤተሰቤን በጣም አመሰግናለሁ። ተጫዋቾቼን ለዚህ ስኬት ለዚህ ቦታ እንድደርስ ለፈቀዱልኝ አመሰግናለሁ። ሌላው አሚኮ ሁሉ ጊዜ ከስፖርቱ ጎን ነውና ከልብ አመሰግናለሁ። መጀመሪያ እዚህ እንድንደርስ የረዳንን ፈጣሪ ማመስገን ፈልጋለሁ። ሲቀጥል ከጎን የሆኑ ሲያበረታቱኝ የነበረው ቤተሰቦቼና የቲም ጓደኞቼን ከልብ አመሰግናለሁ። እናንተም አክብራችሁ ሚዲያችሁ ድረስ ጠርታችሁን ይሄን ፕሮግራም ልንካፈል ስላደረጋችሁን ከልብ እናመሰግናለን። እግዚአብሔር ያክብርልን። እሺ በመጀመሪያ ፈጣሪን እጅግ አድርጌ አመሰግናለሁ። ሲቀጥል ቤተሰቦቼን በጣም እጅግ አድርጌ አመሰግናለሁ። ያው የሁላ ስኬቶችን ሳሳካ ከልጅነት ጀምሮ ያሰለጠኑኝና አሰልጣኞቼን ጓደኞቼን በሙሉ እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን እየተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን የ2017 የሴቶች ኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆኑት የኢትዮጵያ ንግድ ባንክ ስፖርት ክለብ ቡድን አባላት ከኛ ጋር ቆይታ አድርገዋል። በቆይታችንም እንደ ክለብ የነበሩ ስኬቶችንና በቀጣይም በግላቸውም እንደ ክለብም ምን እቅዶች ምን ሀሳቦች አሉ የሚሉትን ከሴቶች እግር ኳስ ጋር አያይዘን ሀሳቦችን ለማንሳት ሞክረናል። አብራችሁን ስለነበራችሁ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።